ሰላም ጤና ይስጥልን እንደምን አላችሁ? ዛሬም እንደ ሁሉ ጊዜው በትዳር 10 ዓመታትን አብረው የቆዩ ባለትዳሮችን እዚህ አምጥተናል። ከነሱ ህይወት ብዙ እንማራለን። አሃ ባሼ ደስ ይሻላል። መልካም እንኳን ደህና መጣችሁ። እንኳን ደህና ቆየ። ይቅርታ እንዴ። ሄሎ ሜሪዬ፣ እኔ ምልሽ ቲቪውን ክፈቺ ያውልሽ ታች ሰፈርም ሂጂና ለነግርማ ምናምን ቲቪ ክፈቱ ሜላት ቀርባለች ቴሌቪዥን ላይ አሁን ልትታይ ነው በያቸው። አዎ ደስ ይላል ልንገራቸው ብዬ። አይ አሪፍ ደስ ይላል በጣም ይወቅሱኛል በኋላ ነው። አምሮባል ባሼ። እስቲ ታይ እስቲ እኔ ምን እንዴት ነው እንቆያለን እንዴ ማሪ ብንቆይስ? ታይ በስንት እድል የተገኘ አይደል እንዴ? ትንሽ ደቂቃ እንቆያለን። አይ ያጉል ሰዓት ነው የመጣሁት። እዚህ ላይ ሰፈር በእናት አንድ ወዳጅ ነበር 6 ሲንግል ጋብዛለሁ ያለኝ አንድ ወዳጅ ነበርኝ። እዚህማ ከቆየንማ በቃ አጣጣም እኮ አንተ ዝም በይ። አዎ ደስ ይላል። አሁን ወደ ፕሮግራማችን ደሞ ታየው ከጃምቦ ስብስብ ወፈሪያ ማሬ እንዴ ሲቀልድ ነው ቀልድ ይወዳል። ደረጃ በጣም አሪፍ ጀምረናል። እንግዲህ አሁን ጥያቄው የሚሆነው እንዴት ተገናኛችሁ ነው። ወይ ያው የዛሬ 10 ዓመት ነው። ይገርማል። የዛሬ 10 ዓመት ነው የተገናኘ ነው። ያው ሲከተለኝ ሰፈር እየመጣ እኔ ስሻሻው ሲከተለኝ እኔ ስሻሻው በስተመጨረሻም በፍቅሩ ክንፍ አልኩኝና አብዛኛውን ጊዜ እኛ ሰፈር ነበር መጥቶ የሚውለው። የኔ ፍቅር በጣም ነበር የሚያፈቅረኝ፣ አሁንም ያፈቅረኛል። አንተስ ባሼ? አይ ምን እንግዲህ አሁን ከዛሬ 10 ዓመት በፊት የተጀመረውን ታሪክ ከጀመርንማ በቃ እዚህ ሁለት ማደራችን እኮ ነው። ያው የሚጠብቀኝም ልጅ ቀረ ማለት ነው። እንግዲህ እሱ ነው ላጣው ነው እንግዲህ ያው ቅስቅስ ያለበት እሱንም ላጣው ነው እንግዲህ። ያው እንግዲህ ንገረኝ ካልከኝ ያው እሷ እንዳለችው አንተም እንዳልከው እንግዲህ ከዛሬ 10 ዓመት በፊት ዛላይ ነው እነሱ ሰፈር በጣም በተደጋጋሚ ይመላለስ ነበር። አዎ በጣም አፍቅሮኝ ብታይ ሊሞት አይደለም መላለስ ነበር በቃና ይገርም። አንዲት በጣም ቆንጆዬ ልጅ ነበረች ከነሱ ሰፈር። እኔ ነኝ ሰቆጂ ነበረች። ያልነበረችም የዛን እናችን ልጅ ነው ያልኩ። ቤት ቆንጆ ነበረች መሰለኝ ቆንጆ ነበረች ብታያት ልጅቷን እንከን የሌላት አንዲት ነገር ማታወጣላት ወይ ነበረች። ታዲያ ከዚህ ባሻይ እዚህ ጋር እንከን የሌላት ስትል ግርማ በየነ ትዝ አለኝ። እሺ እንከን የሌለሽ እንደሚላት ማለት ነው። እንደዛ ማለት ነው። እንከን የሌለባት የሚገርም ነገር። ታዲያ ምን ዋጋ አለው አሁን ከዚች ፉንጋ ጋር ስታስተያያት? አሁን እሷ የትየሌለች ግን ምን ዋጋ አለው? አንድ ባለስልጣን አገባችልኝ። እንደዛ ይወድድኳት ያ አብዮቱ ጊዜ ነው። ከዛሬ 10 ዓመት በፊት ነው። ጠዋት እነሱ ሰፈር ሄድኩ። መመለሰው ማታ ነው በእግር መንገድ ላይ። ያው እሷም ታውቃለች እዛ እንዲህ ስመላለስ ግን እዛ ሰፈር ከገባው ይሄን ያህል ከደከምኩ አይቀር አንድ ሰው ሳላፈቅር አልወጣም ብዬ ወሰንኩ። በቃ ቆንጆ ውሳኔ ያኔ በህይወቴ ወሰንኩ ምለው ያኔ ነው። ከዛ በኋላ በቃ ከአትክልት ተራ እንደገባ ሰው ቺን አፍሽ ወጣኋችን መሰለኝ። ደስ ይላል በጣም። አይ ሲቀልድ እኮ ነው ታሪኩ። እንደዚህ አይደለም። ያው ዝም ብሎ ለጨዋታ ሰፋ ለማድረግ ፈልጎ ነው እንጂ አቆንጅዬ ምናምን ተመላለስኩ ያለ ከኔን ነው። ሌላ ሴት የለችም። አቦ ደስ ይላል። አሁን ባሼ እኔ ብጠይቅ ፈልገው እንግዲህ እንዴት ነበር መመላለሱ የሚለውን ብታሳወቀንና እቺም እንግዲህ ለፍቅር የሚከፈል መስዋዕትነት በጣም እንደሚጣፍጥ ይታወቃል። እሱን እናውራ። ለፍቅር የሚከፈል መስዋዕትነት እንግዲህ ያው እንደምታውቀው ነው። ለምትወደው ሰው ብዙ ነገር ታረጋለህ። ግን እንዳልኩ እዛ ሰፈር ያቺን መሰለች ቆንጆ ብታያት እኮ። ስለምን ቆንጆ ነው የምታወራው? ያማሃል እንዴ? ህዝቡ ሁሉ እኮ እያየን እኮ ነው በቴሌቪዥን መስኮት እኮ። ታዲያ በቴሌቪዥን መስኮት ቴሌቪዥኑንም የገዛ ነው እኮ ሰው እንዲያይ ነው። እና ስለዚህ ትክክለኛ ታሪክ አውራ እንዴ። ውሸት አላውቅም እንግዲህ ምን ልበል ምን ላድርግ? ባሼ እውነት ነው የሚሄደው። ቀጥልሽ። እውነቱን ነው የምናገረው። እኔ እንግዲህ ፍረጥ ያለውን ሐቁን ነው የምናገረው። ብቻ ልጅቷ
ከሌላት ቆንጆ ነበረች። በጣም ደስ ይላል፣ በጣም ደስ ይላል። እሺ ወደ አንቺ እንምጣና ደግሞ ብዙ ጊዜ የትዳር አጋሮች ከአጋሮቻቸው የሚወዱላቸው ነገር አለ። አንቺ ምን ምትወጪለት? እኔ በጣም ትሁት ነው፣ ሲበዛ ምስኪን፣ እንደው ሲያሳዝን ወንዳ ወንድነቱ አቋሙ ይሄ ጉምልል ሲል ያለው ሰውነት የኔ ጌታ በቃ ሁሉ ነገሩን ነው የምወድለት እኔ። ደስ ይላል። ባሻ እርሶስ? እንግዲህ አንተ እንደምታስበው አይደለም እንግዲህ ከሷ የምወድላት ነገር ጎመን በስጋዋ የምታየው መጣልኝ ሆዴ ጮኸ። እሺ ጣት ያስቆረጥ ጎመን በስጋዋ ድፍን ምስሯ አስፈታ ይታጠፈው ድፍን ምስሯ ትንሣኤን ነው የሚያስታውስ እኮ ፋሲካ በደው ድፍን ምስር አዚፋ በልተህ ታውቃለህ? አዚፋ ምንድን ነው ባሻ? በድፍን ምስርና በሽንኩርት ምናምን ሰናፍጭ ተደርጎበት የሚበላ ነው እሱ። እንዲስተዋራ ራሱ አፌ ምራቅ ሞላ። ያስተማረችኝ እሷ ነች። እንትኗስ ብትል የምግብ አይደለም እኮ የኔ ፍቅር ምግብ አይደለም እኮ እኔ እንደገለጽኩት ግለጽ አንተ። ምናልባት ባሻዬ እዚህ ጋር ግልጽ ለማድረግ ያክል ከእጮኛ ባህሪዋን የትኛውን ተወደዋል ለማለት ነው። በኔ ጌታ በል ባህሪ ወይ አትልፋ ደከምክ ነው። ምንም የሚወደድ ባህሪ የላት ማለት ወይ ምንም ማለት እንግዲህ አይ አይደለም ቆይ ባህሪ ነው። ትህትናስ ትዕግስትስ ትዕግስት ትህትና እሷ ጋር ለስም ብቻ ነው የሚያገለግሉት። ከዛ ውጪ እዚህ ገባ የሚባል ባህሪ የለም። እንደዚህ ነው ቤት ያወራነው። እንደዚህ ነው ወይ ቤት ያወራነው? እሺ ጠብቅ፣ ትገባታለህ። ዛሬም ዱላ እሰራልሃለሁ። ዛሬ ምንም አልበላም እንዳሰሪልኝ። አሁን በቴሌቪዥን ሰው እያየን አይደል? እሰራልሃለሁ ስላለች ምግብ ፍቅር ነው፣ ድብድቡን ፍቅር ነው። ግን እስኪ ስለ ባህሪዋ አንድ ልጅ ሻይ ባህሪ የሰጠ ይድከም ነው። ባህሪ እኮ አንደኛ ነች። አሁን እዚህኛ ክፍለ ከተማ እንደው ሰው ሁሉ ዘግቷት አይንሽ ላፈር ብሏት ከሰው ጋር አልጋጭም ብትን እንኳን እዛኛው ክፍለ ከተማ ሄዳ ጠብ የለሽ በዳቦ ብላ ውሃ ቀጠነ ብላ ትጣላለች። እኔ በባህሪ ከክፍለ ከተማ ከዚህ እንደዛ እንደ ካንጋሮ ዘላ ትጣላለች አልኩ። ምን አይነት ባህሪ እንደፈጠረባት ያልከው እርበይ ከሰጭኝ ወይ አይ ይረጋጋ ብዬ ይሄ ፍቅር ነው። ሲዋደዱ ወደ ዱላ ይቀየራል። ኧረ በላች ሲላል ይሄ ፍቅር ነው። ተመልካቾችም እያዩ ነው። ቤት ውስጥ ትበላላላችሁ። ኧረ በላች አይዞን ቤት ጠብቀና A few moments later እንግዲህ ለዛሬ ያቀረብንላችሁ ተምሳሌታዊ ትዳሮችን ነው። እንግዲህ ባሻይ ነው። አሁን ስለ ባህሪዋ እናውራ። አይ ባህሪዋማ ምን ይነገራል ብለህ ነው? ማነህ የሰማው ሸቀጥ በህይወቴ እንደሷ አይነት ባህሪ አይቻልም። አብረን ስንኖር አንቺ ትብሽ እኔ ትብሽ አንቺ ትብሽ እኔ ትብሽ ተባብለን አፈራይንካሽ ተባብለን ነው የምንኖር። የኔ ጌታ እዚህ አይነት ባህሪ አይቼባት አላውቅም። እውነቱን ነው። እንደዚህ ነው የምንኖረው። አበባይ ካንቺ በፊት እኔን ያርገኝ የኔ ግራጎን የሴቶችን እንዳንቺ አይነት ሚስት ከየት አገኛለሁ? የኔ ጌታ የኔ ንጉስ የልጆች አባት አረ ክፉክን አይንካው። ክፉ አይንካብኝ። አንቺን ክፉ አይንካሽ የኔ ንግስት፣ የህይወቴ ዋስትና ነሽ እሷ። በእውነት በጣም የሚያስቀና ትዳር ነው ያላችሁ። በጣም ደስ የሚል ለሌሎች ትምህርት የሚሆን ተምሳሌትነት ያለው ትዳር ነው ያላችሁና እንደው ባሻዬ ምኗን ነው የምትወደላት? ፈገግታዋን አየህ? ምኗን ነው የምትወደላት ነው ያልክ? ጥርሷን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።